ሰላም ጤና ይስጥልን የተከበራችሁ ተመልካቾቻችን እነሆ የዕለቱ የብስራት የመረጃ ሰዓታችን ተጀምሯል። መረጃዎቹን እየነገርኳችሁ እኔ ሰላማዊ ነጋሲ ከመላው የስቱዲዮ ባለሙያዎች ጋር የጋራ ቆይታ እናደርጋለን። በቅድሚያም ከሀገር ውስጥ ወደ ተገኙ መረጃዎች እናልፋለን። በአማራ ክልል የሰው ዓይን ያጠፉ ግለሰቦች በእስራት ተቀጡ። በአማራ ክልል ሰሜን ሸዋ ዞን በመንዝ ጌራ ምድር ወረዳ 07 ቀበሌ ነዋሪ የሆኑ ተከሳሾች ጥላሁን ግርማና መስፍን አላዩ ይባላሉ። ተከሳሾቹ በሰው አካልና ጤና ላይ ጉዳት ለማድረስ ሆን ብለው በማሰብ ሐምሌ 22 ቀን 2016 ዓ.ም ከምሽቱ በግምት 1 ሰዓት ሲሆን በመሃል ሜዳ ከተማ አስተዳደር ቀበሌ 1 አስተዳደር አደባባይ የተባለ ከሚጠራው ልዩ ቦታው ከወይዘሮ ማስታወሻ አረጋ ሻይ ቤት ውስጥ ወንጀሉም ተፈጽሟል። የግል ተበዳይ አቶ ጌታው መኮንን የተባለውን ሁለተኛ ተከሳሽ በጥፊ ከቀኝ ፊቱ ላይ ሲመታው አንደኛ ተከሳሽ ጠርሙስ ወርውሮ ጉዳት ሲያደርስ በስፍራው የነበሩ ሰዎች ገላግሏቸው ወደ ውጭ ይወጣሉ። አንደኛ ተከሳሽ ድንጋይ ወርውሮ የግራ አይኑን ሲመታው የግራ አይኑ የጠፋና የአይኑ ቆብ ከአይኑ ኳስ ጋር የተጣበቀ በመሆኑ ተከሳሾች በፈጸሙት በዋና ወንጀል አድራጊነት ተካፋይ በመሆን በሰው አካል ላይ ከባድ ጉዳት ማድረስ ወንጀልም ተከሷል። ፖሊስም ወንጀሉን ሲመረምር ከቆየ በኋላ መዝገቡን ለወረዳው ፍትህ ጽሕፈት ቤትም ልኳል። የወረዳው ፍትህ ጽሕፈት ቤትም ጉዳዩን ከመረመረ በኋላ በሁለቱም ተከሳሾች ላይ ክስ መስርቷል። ክሱን የተመለከተው የወረዳው ፍርድ ቤት በተከሳሾች ላይ የቀረበውን ክስ ሲመረምር ከቆየ በኋላ ተከሳሾች ጥፋተኛ ሆነው በመገኘታቸው ተከሳሾችን ያርማል፣ መሰል አጥፊዎችን ያስጠነቅቃል ያለውም በሁለቱም ተከሳሾች ላይ በ6 ወር ቀላል እስራት እንዲቀጡ ወስኗል። ሆኖም የወረዳው አቃቤ ሕግ በቅጣቱ ላይ ቅር በመሰኘት ይግባኝ የጠየቀ ሲሆንም በዚህ መሰረት የሰሜን ሸዋ ዞን ከፍተኛ ፍርድ ቤትም ይግባኙን በሚገባ ከመረመረ በኋላ ሁለተኛ ተከሳሽ ክሱ የተሻረለት ሲሆን አንደኛ ተከሳሽ ግን በ11 ዓመት ጽኑ እስራት እንዲቀጣ መወሰኑን የሰሜን ሸዋ ዞን ፖሊስ መምሪያ ሕዝብ ግንኙነት መረጃም አመላክቷል። ከ4000 ሊትር በላይ ናፍጣ በአህያ 1 በርሜል ተጭኖ ሲጓጓዝ በቁጥጥር ስር ዋለ። በአዳማ ከተማ አስተዳደር ዳቤ ክፍለ ከተማ በህገወጥ መንገድ ከማደያ የተቀዳ ከ4300 ሊትር በላይ ናፍጣ በአህያ 1 በርሜል ተጭኖ ሲጓጓዝ በቁጥጥር ስር መዋሉን የከተማው ፖሊስ አስታውቋል። የአዳማ ከተማ አስተዳደር ፖሊስ ዋና መምሪያ አዛዥ ረዳት ኮሚሽነር ሸዋየ ደቻሳ እንደገለጹት ከሆነም መጋቢት 6 ቀን 2018 ዓ.ም ከሌሊቱ 6 ሰዓት ላይ አዳማ ከተማ አስተዳደር ዳቤ ክፍለ ከተማ ሰሎቄ ደንጎሬ ወረዳ ከሚገኘው ግሪን ቦቴ ከተባለ ማደያ በህገወጥ መንገድ የተቀዳና በተሽከርካሪ የተጫነ ከ4000 ሊትር በላይ ናፍጣ በቁጥጥር ስር መዋሉን ገልጿል። የሰሌዳ ቁጥሩ ኮድ 3A 19682 አዲስ አበባ በሆነ ተሽከርካሪ የተጫነው ናፍጣ በቁጥጥር ስር የዋለው በ3 ግለሰቦችና ለጊዜው ባልተያዘው አሽከርካሪ አማካይነት ነው። ቁጥጥር ስር የዋሉት 3 ግለሰቦች መካከል የግሪን ቦቴ ነዳጅ ማደያ ስራ አስኪያጅ፣ አንድ በድለላ ስራ ላይ የተሰማራ ግለሰብና ነዳጁን ሲያጓጉዝ የነበረ ተሽከርካሪ ረዳት በቁጥጥር ስር ውለው ምርመራ እየተደረገባቸው ሲሆን የተሽከርካሪው አሽከርካሪ ደግሞ ክትትል እየተደረገበት መሆኑን ረዳት ኮሚሽነር ሸዋየ ደቻሳ ገልጿል ስትል ሰምሃር አለባቸው ዘግባለችም። ተመልካቾቻችን አሁን ደግሞ በቀጥታ የምናልፈው ወደ ዓለም አቀፍ ወደ ተገኙ መረጃዎች ይሆናል። በቅድሚያም እስራኤልን የተመለከተ መረጃ እንንገራችሁ። እስራኤላውያን ጦርነቱም ቢደግፉትም በኔታንያሁ ላይ ያላቸው እምነት ግን ዝቅተኛ ነው ተባለም። መቀመጫዋን በቴል አቪቭ ያደረገችው የፖለቲካ አማካሪና የህዝብ አስተያየት ሰጪ ዳህሊያ ሼንድሊን የእስራኤል ህዝብ አስተያየት በወቅታዊ ጉዳይ ለሁለት ተከፍሏል ትላለች። አይሁዳውያን እስራኤላውያን ከኢራን ጋር የሚደረገውን ጦርነት በአብዛኛው ይደግፋሉ፣ በኔታንያሁ ላይ ያላቸው እምነት ግን ውስን ነው ብላለችም። አብዛኞቹ የአረብና የፍልስጤም ዜጎች ግን ግጭቱን ይቃወማሉ። በአይሁዶች መካከል ለጦርነቱ ከፍተኛ ድጋፍ አለ። እናም ኢራን በመሰረቱ በእስራኤል ላይ ለሚሰነዘሩ ዋና ዋና ስጋቶች ምንጭ ናት የሚል እምነት በጣም ሰፊ ነው። በመካከለኛው ምስራቅ የሁሉም አለመረጋጋት ምንጭ በመሆኑ ከኢራን ጋር ወታደራዊ እርምጃ በስተቀር ሌላ ምንም መንገድ የለም ስትል ለአልጀዚራም ተናግራለችም። ኔታንያሁ ለብዙ አስርት ዓመታት ሲያስተዋውቁት የነበረው መልእክት ነበር። እናም የእስራኤል ህዝብ እንደዛ ነው ብለው ያምናል። ሼንድሊን ግን ይህ ሰፊ የጦርነት ድጋፍ ለኔታንያሁ ፖለቲካዊ ይሁንታ እንደማይሰጥም ጠቁመዋል። ጦርነቱ በአመራሩ ላይ የተወሰነ እምነት ቢያስገኝለትም አጠቃላይ የኔታንያሁ ተቀባይነት አሁንም ዝቅተኛ ነው። የተወሰነ ቢሆን በጦር ጊዜ እየተደረገ ያለው ሰልፍ ያሳያልም ስትል አክላለች። ቻይናዊው ግለሰብ 2000 ጉንዳኖችን ከኬንያ ለማስወጣት ሞክረዋል በሚል ክስ ተመሰረተበት። አንድ ቻይናዊና ጓደኛ ከ2000 በላይ ጉንዳኖችን ከኬንያ ሊያስወጡ ሲሉ መያዛቸውን ተከትሎ በዱር እንስሳት ላይ በሚፈጸም ህገወጥ ዝውውር ተከሷል። ዣንግ ኬኩን የተባለው ግለሰብ ባለፈው ሳምንት በዋና ከተማይቱ ናይሮቢ ዓለም አቀፍ አውሮፕላን ማረፊያ
በቁጥጥር ስር የዋለው ሲሆን ባለስልጣናቱ በሻንጣው ውስጥ ጉንዳኖች መኖራቸውን ማረጋግጧል። እያንዳንዳቸው ጉንዳኖች ተጠቅልለው እንዲወጡ ምቹ ማስቀመጫ ተዘጋጅቶላቸው ነበር። ናይሮቢ የሚገኘው ፍርድ ቤት በክስ መዝገቡ እንዳስታወቀው ዣንግ ጉንዳኖቹን ቻርልስ ሙዋንጊ ከተባለ ሰው በ10 ሺህ የኬንያ ሽሊንግ ወይም አንድ ጉንዳንን በ100 ሽሊንግ መግዛቱን ገልጿል። የኬንያ ባለስልጣናት በአውሮፓና በእስያ ውስጥ የአትክልት ስፍራ ጉንዳን ፍላጎት እየጨመረ በመምጣቱ ህገወጥ የጉንዳን ዝውውር እንዳይደረግ ሲያስጠነቅቁም ቆይቷል። ከባድ ወንጀል ለመፈጸም በማሴር የተከሰሱት ሁለቱ ሰዎች አሁንም በእስር ላይ ይገኛሉ። ሙዋንጊ ከጉንዳኖች ጋር በተገናኘ በህገወጥ የግብይት ስር ቀርቦበታል። የናይሮቢ መገናኛ ብዙሃን እንደዘገቡት ሁለቱም ሰዎች ወንጀሉን አልፈጸምንም በማለት ጥፋተኛ አይደለንም ሲሉም ክሱን ክደዋል። ባለፈው ዓመት ግንቦት ወር ላይ የኬንያ ፍርድ ቤት በሺዎች የሚቆጠሩ ንግስት ጉንዳንን ከሀገሪቷ ለማስወጣት ሞክረዋል ባላቸው 4 ሰዎች ላይ የ1 ዓመት እስራት ወይም $7,700 ቅጣት መበየኑም ይታወሳል። የተከበራችሁ ተመልካቾቻችን የዕለቱ የብስራት የመረጃ ሰዓታችን የተከታተላችሁት ይመስል ነበረ። መረጃዎቹን እየነገርኳችሁ እኔ ሰላማዊ ንጋሲ ከመላው የስቱዲዮ ባለሙያዎች ጋር የጋራ ቆይታ አደረግን። ሰላም።